السلام عليكم እኔ ልናገር እንዳንድ ይጣልኝ ይዛሩ ይጣልኝ መሰለኝ ትላንትናም ላይ ተናግሬ ነበረ። በመጀመሪያ ኮኪ ማለት በጣም ደግና ጥሩ ልብ ያላት ልጅ ናት። ቀድማ የምትደርስ ለሁሉም ሰው ቀድማ የምትደርስ የራሷን ነገር የማታስቀድም የሆነች ሴት ናት። ሁላችንም የምናውቃት እህት ናት። አላህ ሱብሃነሁ ወተዓላ ይጠብቃትኝና አንድ ሰው እዳ ካለበትኝ ያላህ መልእክተኛ መርዳት ሐራም ነው ስትሉ ላይ ነበራቸው አለ። እዳ እኛም አለብን ይክፈሉልን። እዳ ሰው መስራት እየቻለ እዳ መክፈል ሐራም ነው ስትሉ ሁክም ስትሰጡ ነበርና ዘካ ከሚወጅብባቸው አንዱ ዘካ መቀበል ከሚፈቀድላቸው አንድ ሰው ዘካ ነው የምላቸው። ሌላውን ተው። ዘካ ከሚቀበል ሰው አንዱ ምንድነው? እዳ ያለበት ሰው ነው። አንድ ሰው እዳ ካለበት የዛ ሰው ዘካ ራሱ መስጠት ይቻላል። እንኳን አይደለም ሰደቃ፣ እንኳን አይደለም ከኪስ ያለ ገንዘብና ዘካ መስጠት ይቻላል። ዘካ ጋር ግን በጣም ምስኪን ለሆነ ሰው ነው አይደል? እዳ ላለበት ሰው ራሱ መስጠት ይቻላል። እና ሁክም ስትሰጡ የነበራችሁ ሰዎች አላችሁ። ሌላው ነገር ምንድነው? የሆነ በየቦታው በየሀዲቃው እየሄደች የሚል ነበር እና ሀዲቃ ለመሄድ እኮ በነገራችን ላይ ምንም ብር አያስፈልጋችሁም እኮ። አሁን እኮ በየቦታው እንደ ኢትዮጵያ አይደለም። ኢትዮጵያ አሁን የሆነ ሀዲቃ ለመሄድ ብዙ ብር መክፈል ይጠበቅባቸዋል። እሷ ግን አሁን ሲጨንቃት ምናምን መሄድ ትችላለች። እናንተ መሄድ ትችላለች። በነገራችን ላይ አይከፈልበትም ሀዲቃ ምናምን። የሳውዲ በየቦታው አለ ሀዲቃ፣ ምንም አይከፈልበትም። በነፃ መሄድ ትችላላችሁ። እዛ ሄደች ማለት ገንዘብ አላት ማለት አይደለም። ሌላው ነገር ምንድነው? መካና መዲና ትሄዳለች። ይሄ እኮ በጣም የሚገርም ነገር ነው። አንድ ሰው ውስጡ ምን ያክል ሂቅድ እንዳለበት ማሳያ ነው። መካና መዲና ለመሄድ ጅዳ ላለ ሰው 10 ብር 15 ብር ነው፣ ከዚህ አይበልጥም። ወይም ደግሞ 20 ብር 50 ብር ከዚህ አይበልጥም። 50 ብር ከፍላ ሄደች ማለት መካና መዲና ሄደች ማለት ብር አላት ማለት አይደለም። አሁንም እሺ፣ መካና መዲና 10 ብር እና 20 ብር ከፍላ ሄደች ማለት ብር አላት ማለት አይደለም። ሲቀጥል ይሄ ነገር እዳ ነው። ይሄ ሀቂያማ ማሳደስ ምናምን ሳይሆን እዳ አለባት። እዳ ያለባትን ነገር ደግሞ መክፈል ሳላቃታት ያንን ነገር ከፈልንላት፣ አለቅ። መክፈል የሚችሉ ሰዎች ከፈሉላት። እንደዛ ነው የተደረገው። ሌላው ነገር ምንድነው? እንድታውቁት የሚገባው ነገር ምንድነው? የእሷ ኢጋማ እና የሌላው ኢጋማ አንድ አይነት አይደለም። አሁን የእሷ ኢጋማ በሸሪካ ነው የመጣችው። እንደ አሁን የመደም ቅመም ያለበት መደም ቅመም ነው የምትሉት መሰለናት። ይሄም ባልቀበለው የእሷ የሸሪካ ስለሆነ 13,000 14,000 የሚከፈላቸው ሰዎች የሚሰሩበት ኢጋማ ነው የእሷ ኢጋማ። ገብታችኋል? መጀመሪያ በሸሪካ ስለመጣች ማለት ነው እንጂ አሁን ለምሳሌ እንደናንተ ለምሳሌ አሁን የኛ ዝም ብሎ ለሸቃላ ኢጋማ የሚከፈለው ዝም ብሎ አዲው ስለሆነ እስከ 20,000 ብር ሊሆን ይችላል። የእሷ ግን ሁሉ ገንዘብ የመጣባት ለምንድን ነው? የሸሪካ ኢጋማ ስለሆነ ነው። ይህን መረዳት አለባቸው። ከሸሪካው ራሱ የተባረረችበት ዋናና ትልቁ ምክንያት ስለታመመች ነው። አሟት ነው የወጣችው እዛ ላይ ማለት ነው። አሁን ይሄ አሟት ወጣች። ከዛ በኋላ ወደዛ ለመመለስ ደግሞ የሚከብድ ነገር ስለነበረ እዳው ወደቀ። እዳው ደግሞ መክፈል ሳላለቻለች ከዛ በኋላ ይሄ ነገር እንዲሰበሰብላት ተደረገ። እስቲ እሷ ይሄንን ነገር አፈልገው እንዲከፈል ራሱ ይሄን ነገር አልፈልግም፣ ይቅርብኝ፣ ከሰው ቤት መውጣት አልፈልግም እያለች ነው ሰው የወጣው። ሌላው ነገር በጣም የምታሳዝኑት ሰዎች፣ ምንም ሳታውቁና የምትፈርዱ ሰዎች ማለት ነው ጀማው። እሷ ምንም አሰራም ወይ የምትሉ ሰዎች ናቸው። ትሰራለች። ጅም ቤት የምትሰራው ጅም ቤት እየሄደች እየሰራች አይደለም። ጅም ቤት ልትሰራ አይደለም የምትሄደው፣ ጅም ቤት የስራ ቦታዋ ነው። አይም ጅም ቤት ግን የሚከፈላት በጣም ትንሽ ብር ስለሆነ ነው እንጂ ስራ ቦታዋ ነው። ያን ጠዋት ትወጣ ማታ ከሌሊቱ ሙሉ ከዛ ስራ ላይ ሄድ ነው እንደዚህ ለን ነው እያለች ራሱ አንዳንድ ጊዜ ተሳየች። ስለዚህ ስራ ትሰራ የሚለው ነገር ስራ ትሰራለች፣ ግን በቂ ስላልሆነ ከጀዳፉ ስለሆነባት ለዛ ነው። ሌላው ነገር እጇን ሰጥታ ወደ ሀገሯ ለምን አትገባም የሚል ደግሞ አይቻልም። እጇን ሰጥታ ወደ ሀገር ለመግባት አሁን ያሉበት የትግራይ ስልክ መደወል ራሱ አይቻልም። ሌላውን ነገር ተው፣ ስልክ መደወል እኮ አይቻልም። እንኳን አይደለም እና ቀርቶ ሀገር እጅ ሰጥቶ ለመግባት ስልክ ደውላችሁ እናታችሁን ማግኘት ራሱ አትችሉም። ለምን ከተባለ ጦርነት ነው። እንኳን አይደለም እና ከሷ ከኛ ሀገር ራያ ጦርነት ነው። ገብቶቻን ወጥታችሁ ራሱ መግባት አትችሉም። እርስ በርስ እየተገዳደለ ነው ሰው ያለው። ካልቻላችሁ ዝም ማለት ይቻላል። በነገራችን ላይ እንደዚህ ስብርብር እንድትል ማድረግ ማለት ነው የአንድን ሰው ቀልብ መስበር ቀላል ነገር አይደለም። እንደዚህ ስብርብር አደረጋችኋት። እሺ ምንድን ነው የምትጠቀሙት እናንተ? አሁን እሷ እንደዛ ስለቀሳችኋት እንደዛ። በነገራችን ቃል ማለት ነው የምትናገረው ቃል ከበትር ይበል። አንዳንድ ጊዜ ብትመቱ ይሻላችኋል። እንደዚህ አይነት ከሰው ፊት ቀርባችሁ ከዛ እንደገና ደግሞ ከበትር በበለጠ ቃል ሰባብራችኋት ማለት ነው። በጣም ጎዲታችኋት። እናንተ ምንድን ነው የምትጠቀሙት? እሺ እናንተ አሁን ጻፋችሁት ሄዳችሁ፣ እሷ ላይ ግን በቃ ይቀራል። እንደዚህ እንዳለ ይቀራል። ህይወታን እንዳለ ይሰባብረዋል። ህይወታን ያመሰቃቀለዋል። እናንተ ምንድን ነው የምትጠቀሙ? በቃ መርዳት ከቻላችሁ መርዳት፣ ካልቻላችሁ ዝም ማለት ትችላላችሁ።
የአንድ ሰው ቀልብ ከመስበር ደግሞ ያለ መልክተኛ ሰላቱ ሰላም መስጂድ ሐራም እንግዲህ መስጂድ ሐራም ተቀላችሁ እኛ ዘንድ ያለው ቦታ እሱ ቢፈርስ ይሻላል የተባለበት ሁኔታ እኮ ነው ያለው አይደል እንዴ? እና በቀላል ነገር እንደዚህ ባታደርጉ አላህ Subhanahu Ta'ala ብትፈሩ እስቲል እንደው ኑሯት እንኳን ብትረዳ ችግሩ ምንድነው ነው? አንድ ሰው እረዳለሁ ካለ ኑሯቱም ትረዳ እንኳን አይደለም እና ቀርቶ የላት ሆኖ ይችልች አንድ ሰው ልብሷ ብራንድ ነው ምናምን በነገራችን በ10 ብር በ20 ብር ገዝቶ መልበስ ይሻላል። እንደሱ አይነት ልብስ በ10 ብር በ20 ብር ይገዛል። እዚህ እሺ ሳልባጅ ምናምን አረብ ሀገር እኮ ነው ያለችው መግዛት ይቻላል። 10 ብር 20 ብር ነው ይሄው የሚገዛው ልብስ በጣም ቀላል መልበስ ይቻላል። ዝም ብላችሁ የማታውቁትን ነገር እንደዛ ነው እንደዚህ ነው ምናምን መፈትፈት ላይቭ ስለተመቻችሁ መጻፍ ስለቻላችሁ ብቻ እንደዚህ መናገር ቀላል አይደለም። በነገራችን ላይ ትንሣኤ ቀን ያስጠይቃችኋል። እያንዳንዱ የምንናገራት ንግግር ያስጠይቀናልና አላህ Subhanahu Ta'ala ብንፈራ አሪፍ ነው። የእሷን ቁስል እናንተ አታውቁትም። እሷ ያለችበትን ሁኔታ እናንተ አታውቁትም። ከሷ የባሰ ችግርተኛ አለ ምናምን የሷን ችግር እናንተ መቼ መዘናችሁት ነው? ከሰው ውጭ እና ከአላህ ውጭ የሚያውቀው አለ የለም። ግልጽ ነው። ሲቀጥል ከአንድ ሰው ሊረዳ ሲመጣ ወይም ችግሩ ሲመጣ ከሱ የባሰ ችግር አለ ከተባለ መጨረሻ ላይ ይረዳ እኮ ነው። ገብታችኋል? ምክንያቱም ማንኛውም ሰው ለምሳሌ ጎዳና የወደቀ ሰው እና በመንገድ ላይ የሚሄድ ሰው አንድ አይነት ሊሆን አይችልም ችግሩ። ገብታችኋል? ሁሉም ሊለያይ ይችላል። ተለያየ ማለት ግን ያንኛው አይረዳም ይሄ ይረዳ። ከየትኛው ቃይዳ ነው ያመጣችሁት? የትኛው ስለምና ይሄን ያስተማራችሁ ነው? ግልጽ ነው። እንደዚህ አይነት ሰዎች አይረዱም ብሎ ያስቀምጠው ማን ነው? አለብን ፈራ ካልቻለን ዝም ማለት በቃ። ከዚህ በኋላ ንጽጽር ቦታዎች ላይ እንደዚህ አይነት ነገር ባታነሱ በጣም ደስ ይለኛል። አላህ ያፈዘኩም። ዝም ማለት ይቻላል። አላህ ያፈዘኩም። እሺ ሰላም አለይኩም እንዴት ናችሁ? ያው ብዙ ነገር ተብሏል፣ ብዙ ነገር ተነስተዋል። እንግዲህ ያው የማይመለከተንን ነገር አለመጻፍ ነው ትልቁ ነገር። ዛሬ የምጽፉት ነገር ይቀመጣልና ከሰው ጋርም ያጋጫቸዋል። አላስፈላጊ ነገር ከመጻፍ ተቆጠቡ። አሁን ከታች በጣም የሚያሳዝኑ ነገራቶች ነው ሰው የሚጽፈውና ለምን እንደሆነ አላውቅም። ስለዚህ የተባለው ነገር ተብሏል። እኔ ድጋሚ ሪያክት ማድረግ አልፈለግም በዚህ ፖይንት ላይ። ግን በየቤቱ እየገባችሁ ሆን ብላችሁ ብሎክ ለመደረግ ጥረት ባታረጉ። አጀንዳው ተዘግቷል አይደለ? አንዴ የተባለው ነገር ተብሏል። ትናንትና ማታም ከኢምራንም ጋር አውርተንበታል ነበራችሁላችሁ። ወንድም አብዱም ሌሎችም ዘኪርም ሁሉም የራሱ ነገር ተናግሯል። ስለዚህ ዘግተናል እና የተዘጋ አጀንዳ ነው። ነገር ግን እየመጣችሁ በቃ ብሎክ ካልተደረግን የሚሉ ሰዎች አሉ። እየመጡ ኮሜንት ላይ ሙድ ይይዛሉ። ልጅቷ ጋር እየሄዱ ይሰድቧታል። እና የተዘጋ ነገር አታንሱ። በግድ በቃ ብሎክ አሩ ነው ጥቅሙ እንደሆነ ካልፈለጋችሁ አትምጡ ነው። እዚህ አትምጡ። እኛ ምንም እንትን የለብንም። ለዛ አይነት ስሜት ውስጥ ያላችሁ ሙድ ለመያዝ የምትመጡ ሰዎች እኛ ባጭሩ ብሎክ ልናደርጋችሁ እንችላለን። አሁን ከታችን ብሎክ አድርጉኝ ምናምን ነው ቅድም የተጻፈውና ይደረጋል። ብሎክ መደረግ የሚፈልግ ይደረጋል። ግን ጥቅም የለውም ነውና ነገሩን ብትዘጉት ብትሰውት ይሻላል። ካልሆነ ግን ያው ብዙም መቀያየም ሳያስፈልግ ቅድም እንደተደረገው ይደረጋል ነው እና ይህን ይመስላል። ለማንኛውም አጀንዳውን እንዝጋው። ኢብሮ ወደ ሌላ ነገር ብንሄድ ይሻላል። ምን ትላለህ? አዎ አይ እኔም ቅድም በምክንያት ነው ያነሳሁትና ቀጥል አብይ። አዎ ስለደበረኝ ነው በቃ ከታች ያለው ሰው እኮ ነፃ ምርጫ ነው። የሰጠ ነው የሚሰጠው፣ ያልሰጠ ዝም ነው የሚለው እንጂ እንደዚህ በዚህ ልክ እንትን ሊል አይገባም ነው። አምጡ ቢባሉ ምን ሊባሉ ነው? በስም ተጠርቶ ያ ስለሆነ አያስፈልግም ነው። ማን ስለሆናችሁ አይ ዶንት ኬር። እኔ ብሎክ ነው ማድረጋችሁ። ወላሂ ነው የምላችሁ። እኔ ቤት እንደዚህ ነገር እንዳትጽፉ ኦኬ። እኔ ለአንድ ክርስቲያን እዚህ ቁጭ ብዬ ዳዕዋ ባረግ አላህ ዘንድ አገኘዋለሁ። 1000 ሰው ባይመጣም ማለት ነው። አንድ ሰው ቢመጣም ችግር የለብኝም። ኮስ እየገባው ባረግ ማለት ነው። አስሎን ጋር የምንፈልገው ሂዳያ እስከሆነ ድረስ ይሄ ሰውን እዚህ በቃ ስለ ሰው አታውሩ። እስቲ የራሳችሁን ወንጀል አስቡ። ከኋላችሁ ምን እየሰራችሁ ነው? ምን አይነት ወንጀል አለባችሁ? ስንት ወንጀል እኮ ተሸክሟል ሰው። ወላሂ ነው የምላችሁ ስንት ወንጀል
ሌባ አለ፣ አይጠፋም እኮ አላህ ይጠብቀን። የሰው ንብረት ሰርቃችሁ ሊሆን ይችላል፣ አላህ ይጠብቀን። ዚና ወንጀል አለ፣ ስንት አይነት ነገር አለ፣ አላህ ይጠብቀን። ይህንን ዞር ብላችሁ ተውባ አድርጋችኋል። የሰው አይብ መከታተል ምን ያደርግላችኋል? አይብ እንኳን ያልሆነ ነገር ማለት ነው አይብ ነው ብላችሁ አንድ ሰው ተረዳ ብላችሁ እንደዚህ መሬት ይሰንጠቅልኝ ቤት ይፍረስልኝ። ኧረ አላህን ፍሩ። በቃ ምን ሆናችሁ ነው? አላህ በእነሱ በእሷ ቦታ ያደርጋችሁ ምናምን እንበላችሁ እንደዛ ትፈልጋላችሁ? ምን ሆናችሁ ነው? ሀቂቀተን ወይ እኔ እዚህ ላይ ያልገባኝ ማለት ነው የልጅቷ መረዳት አቅርቧችሁ ነው ወይ ሌላ ሰው ኮሚሽን ወስዷቸው በዚህ ልክ አይቃ ወላሂ ምር ምን አውቄ ነው ወላሂ። ወአለይኩም ሰላም። ደግ ናቸው። እንዴት ናቸው? አልሐምዱሊላህ። እሺ ብዙ ሰዎች ከስር እየጠየቁ ነው አሁን ስለ አብዱልከሪም እና አብዱልከሪም ደህና ነው ስላቸው እኔም እየጠየቅኩ መስሏቸው ነው። እና ደህና ነው፣ እኔ አግኝቼው ነበረ። ደህና ነው አላህ ይፈልግ። እሺ እና እኔ ራሱ ግራ ይገባኛል። ምንድን ነው ማለት የፈለጉት? እኔ አሁን ለምሳሌ እዚህ መጥቼ አሁን አውጥቼ ማለት ነው አንድ ሰው ከዚህ ጋር መጥቼ 1 ሚሊዮን ብር ለሆነ ሰው ብሰጥ ቢኖረኝ አላህ ቢሰጠኝ እንካ ብዬ ብሰጠው ልትናገሩኝ ነው እንዴ? ሰው ስላደረገ አለማድረግን ከማድረግ እኩል ታደርጋላችሁ እንዴ? አላህ ብላችሁ ምንድን ነው እያሰባችሁ ያላችሁት? አልገባኝም። እንዴ የፈለገ ያደርጋል፣ የፈለገ ይተዋል። በቃ ይሄ ነገር እሺ ስህተት ቢሆን ራሱ ነው ብላችሁ ቢሆን ራሱ በቃ ምንድን ነው እንደዚህ እህታችሁ አለች እንዴ? ዛሬ ያንተ እህት ብትሆን እህትሽ ብትሆን እናትሽ ብትሆን አክስትህ ብትሆን ይሄን ታረ ትጽፋላችሁ? ያንተ አክስት ብትሆን ትጽፋለህ? እህትህ ብትሆን የገዛ እህትህ ለአላህ ብላችሁ ልባችሁ ላይ ያለው ነገር እህትህ ብትሆን ይሄን ታደርጋለህ ወይስ ትሰትራታለህ? በእውነት ቢሆን ኖሮ ነው ብለን ምን ነበር የምታደርጉት? ሀቂቀተን የገዛ እህትህ ብትሆን እቺ አሁን እውነታውን ስናይ የሰው ሀገር ላይ እሺ እኔ ማናችሁም እህቶቼ ስትቸገሩን አልፈልግም። ሀቂቃ ማየት ማለት ነው። ብዙ አይነት አለ። ከእሷ የከፋ ችግር ሊኖር ይችላል። ከእሷ ያነሰ ችግር ያለበት ሊኖር ይችላል። ብዙ አይነት ችግር ያለበት ሰው ሊኖር ይችላል። እንደየችግሩ ዲግሪ ይለያያል። አይስክሪም ሻጭ መሆን አይቻልም። ኦኬ አንድ ሰው የሆነን ነገር ማድረግ ፈልጎ የሆነን ነገር ማድረግ የፈለገውን ነገር መልካም እስከሆነ ድረስ ቢያደርግ ምንድነው ችግሩ? what is the problem? ሀቂቀተን ምንድነው ችግሩ? ያውም ደግሞ ጭራሽ የወንድሞችን ፎቶ ተለጥፎ እስከሚል ድረስ ለካፊር እጅ እስከምትሆኑ ድረስ በጣም ያሳዝናል። ሀቂቀተን አትጻፉ። እንደዚህ አይነት ርካሽነት ነው ወላሂ ላዚም። በጣም በቃ መምከር ካለባችሁ ራሱ በውስጥ አሁን በውስጥ መጥተው የተናገሩ ስንት ሰዎች አሉ። የገዛ እህት ብትሆን ወንድም ቢሆን እንደዚህ አታደርግም። ይሄንን ወቅ እህት ወንድም አባት እናት ቢሆኑ እንደዚህ አይነት ንግግር አደባባይ ላይ ወጥተህ ባልተናገርክ ነበር። ይሄ በጣም የሚያሳዝን ነገር ነው። ኦኬ ስለዚህ አደባሉ እኔ ቤት እንደዚህ አይነት ነገር የምትጽፉ ካላችሁ እኔ ቦልካችኋል። ወላሂ ላዚም አይ ዶንት ኬር whoever you are ማለት ነው። እና ስርዓት ያዙ። በቃ ልጅቷ ትኑርበት። ስሟን በየሜዳው አታስጡ። እህታችን ነች። ኦኬ እኔ ቢኖረኝ ዛሬ ያደርግላት ነበር። ወላሂ ላዚም ቢኖረኝ እንዲህ አውጥቼ ነበር መሰጣት። እንዲህ አይናችሁ እያየ እንደዚህ እያፈሰስኩ ነበር መሰጣት ዛሬ ቢኖረኝ ኖሮ ማለት ነው። መብቴ መሰለኝ ለማንም መስጠት። ድሃ ሆኜ ለሀብታም መስጠት መብቴ ነው። እንኳን አይደለም
ታችሁን እንደዚህ አታርጉ። ኦኬ። ስለዚህ አደብ አድርጉ። ይበቃኛል። እንደዚህ አንድ ልጅ ብሎክ አድርጌያለሁ ቅድም። ጭራሽ ምን እንዳለች ታውቃላችሁ? ረፊ እንደዚህ አይነት ነገር ብሎክ ነው ማድረገው ምናምን አርገኛ አላለችም። አግኝቼ ነው አረግሻለሁ። እኔ የመጣሁት አንቺን ለማየት ወይ ደግሞ እንትን ለማለት አይደለም። እኔ ዳዕዋ ለማድረግ ነው የመጣሁት። እዚህ ጋር የመጣ ነው ለዳዕዋ ነው። ቀጥሎ አንዴ ሰላም አለይኩም አብዱፌ አለ። እሺ ጋይስ አለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በነገራችን ላይ አንድ ጊዜ ከማውራት በፊት ማለት ነው እዚህ አንድ የመጣንበትን ዓላማ ልናገርና ትቀጥላለሽ አብዱፌ። ይኸውላችሁ እዚህ ጋር የመጣ ነው እኛ ከማንም ምንም ፈልገን አይደለም። ስለ እውነት ነው የምነግራችሁ። ያው አጋጣሚዎች ነገሮችን ያመጣሉ እንጂ ማለት ነው። እዚህ ስንመጣ ቲክቶክ ላይ ለዳዕዋ ነው የመጣ ነው። ስለዚህ ዳዕዋ ነው የምናደርገው። የመጣ ነው ደግሞ ሙስሊሞች ላይ ለሚነሱ ሹብሃዎችና ክርስትና ላይ ሰዎች ኢየሱስ አምላክ ነው የሚሉት ሰዎች አይ አምላክ አይደለም ብለን እየተወያየን ያለ ነው። ኦኬ። ስለዚህ አሁን እንደዚህ አይነት ችግር ያለባችሁ ማውራት በቃ ሁሌ እንደዚህ አይነት ነገር ሰዎችን እያዋሰዳችሁ ካፊሮች ጋኛ ለማለት ከአሁን ሰዓት ጀምሮ ማለት ነው ሀቂቀተን ወላሂ ነው የምላችሁ። ይሄ አካሄዱ ውስጣችሁ ያለ ሰው ካለ ከኔ ጋር አንድ አይነት መንገድ የለንም እና ወላሂ አንፎሎ አድርጋችሁ መሄድ ትችላላችሁ። አሁን ወላሂ እኔ በእኔ በኩል ነው የምላችሁ። ሌሎቹም ኦኬ ያለ ራሴ ኢብራሂም በእንደዚህ አይነት ጉዳይ ማለትም በቃ ከሰው ጋር በተያያዘ ዳዕዋ የምታገናኙ ሰዎች ካላችሁ ወላሂ በአላህ ነው ብዬ የምነግራችሁ አሁን አንፎሎ አድርጋችሁ መሄድ ትችላላችሁ። እኔ አንድ ሰው ካለ ይበቃኛል። እዚህ ጋር አንድ ክርስቲያንን ዳዕዋ ባረግ ይበቃኛል። ወላሂ ነው የምላችሁ። ከሰው ምንም አልፈልግም። ማለት የፎሎወር ብዛት አይደለም። ወላሂ ለዓዚም እኔ ወላሂ ቃል ነው የሚያጥረኝ። እሷን በማሳዘን የእሷን ቀልብ በመስበር ልጅቷን የምትጠቀሙት ምንም ነገር የለም። ሙድ መያዝ ምናምን እንደዚህ አይደለም እኮ ሙድ የሚያዘው ቦታ አለው። ለሁሉም ነገር ቦታ አለው። በተቸገረ ሰው አይደለም የሚቀለደው። በተቸገረ ሰው አይቀለድም። በጣም እኛም ሙድ እንይዛለን፣ ግን ቦታ እንመርጣለን። ሙድ የምንይዝበትን መታችሁ የተቸገረ ሰው ላይ አይደለም ሙድ የምትይዙት። ቀልቡ የተሰበረ ሰው ላይ አይደለም ሙድ የምትይዙት። እርዱኝ ብሎ የመጣ ሰው ላይ አይደለም ሙድ የምትይዙት። ሀታ ልጅቷ እኮ እርዳታ ከተጀመረ እስካሁን አንድ ቃል አልተናገረችም። አንድ ቃል ማለት ነው። የሰበሰብነው እኛን መናገር ትችሉ ነበረ። ቀጥታ ከልጅቷ ጋር ምቀኝነት እንዳለባችሁ ሁላችሁንም ማለት አይደለም። በጣም ትንሽ ልጆች እውነት እኮ ነው ወላሂ። አይ ሌላ ነገር ካላችሁ ይምጡ። ስለዚህ እኛም እንደዚህ ሆነናል ምናምን የሚሉ ስላሉ ይምጡና እንችላለን እናደርጋለን። እሺ ወላሂ አታስፈራራ አለችኝ። አላስፈራራም። ያው ሂጂ። እሺ አላስፈራራም። እኔ አላስፈራራም። ማንመቻች ካለ እንለያይ ነው ያልኩት። እሺ አቡ ሶሄብ ወላሂ የት አገኘው? አቡ ሶሄብ ዝም ብዬ አማዞን ላይ ኦርደር አድርጌው። ኧረ እባክህ አንተ እኔ በዚህ በእንትን በጓሮ በኩል ሰብቅ አንተ በአማዞን ይዘው መጡ ቤት ድረስ። ምን ላድርጋቸው? በጣም ከባድ ነው። እና እኔ ማንን ኦርደር ላድርግ? አንድ አለ አንድ እሱን ኦርደር ታደርገዋል። ይኸኛው ወደ ላይ ከፍ ብሎ እያየ ነው። እስኪ አንዴ ኦርደር አድርገው። ቀና ብዬ ሳይ ወደ ሰማይ እያለ ነው። እሺ አንተ ሐረም ላይ ነን። አሌክስ አለክ? አሌክስ ነው አንተ የሚለው በስርዓት እኮ አለመጻፍ ፈልጎ አሌክስ ለማለት ተፈልጎ ነው። አሌክስ ትንሽ ዙራ ወይ ጊዜ ካለክ አይሻልም? አዎ እንትን በተን ብለን እስቲ ፏ ብልጭ ብለን እንምጣ። አዎ በሩ እቀመጣለሁ።
ታፕታፕ ኮፒ ሊንክ አድርጉሽ። እሺ ግን እኔ የምላችሁ ማለት ነው እንደዚህ እያደረጋችሁ እንደዚህ ብትወርዱ ምን ትላላችሁ ትላለ። ከዛ ማለት ነው ብችራ ዘሬ ማለት ነው እንዴ ሄሉ ባለቀ ሰዓት ትመጫለሽ። ወላሂ አልሰማሽም። እባክሽ ከውስጥ ልጀምር። እንደዚህ ያርክ ማውረድ ደስ አይልም። ወይኔ ዛሩን ሰላም ሳላት ነው ወረደች። መቼም ማወቅ ፈለኩኝ ከሰዓቱ ጋር ማወቅ ፈለኩኝ። አጠገቡ ድመት ነበረች ሲገለው። አሁን ይሄ እኮ ፐርሶናል ጥያቄ ነው የምጠይቅኛል። ቁርአን ላይ በቁርአን የተጻፈና በመጽሐፍ ቅዱስ የተጻፈ ጥያቄ እኮ ነበረው። እኔ መጽሐፍ ቅዱስ ላይ ነው የጠየቁ። እኔ ጥያቄ መጽሐፍ ቅዱስ ላይ እዛ አጠገቡ ድመት ነበረች። ምስክር ኦኬ አልነበረችም። ኦኬ ቁራው ከሚስቱ ጋር ነበረ ወይስ ብቻውን ነው የመጣው? እኮ ነገርኩ እኮ ምናምን በምን አወቅ? እኔ ማወቅ ስንት ሰዓት ነው የገደለው? እንዴት ስለ ሰዓት ትጠይቀኛለህ? ለምን አልጠይቅም? ስንት ሰዓት ነው የገደለው? ኢት ሜክ ኖ ሴንስ ብሮ። ሃው በቃ እንዴት ሰዓቱን ሳታውቅ የገደለውን ነገር ዝም ብለህ ተገደለ ትለኛለህ እንዴ? ግን ቆይ ግን ይዘኛል አላስኩም። እዚሁ ጋር ነኝ አይደለም። አሁን ጨዋታ ምን አይደለም። ጥያቄ ገብቶኛል። ሬስፔክትፉል ወላሂ ገብቶኛል። በደንብ አውቄ ነው። አይ አም ጀስት ኪዲንግ ኦኬ። ሰው ምንድነው ሰዓቱ ስንት ሰዓት እንደሆነ ምናምን ከነገርከኝ አልኩ እኮ ሌሎቹን ነገሮች እኔ ራሴ እነግርሃለሁ እያልኩ እኮ ነው። እሺ ኦልራይት ኦኬ አብናይዘኝ that's what I'm talking about. ሌላ ጥያቄ ካለ ጠይቅ፣ ከሌለ እዚህ አጠገቤ ሌላ ልጅ አለ ይጠይቃል። ጂሰስ ጥያቄ አለ? አመሰግናለሁ። ጂሰስ ከጂሰስ በላይ ያለው ጂሰስ ከጂሰስ በላይ ያለው የለም። እሺ ማን ነው የሚለው? ፖሊሲ ነው የሚለው እንዳለ በጥያቄዎች የሚጠየቁ ጥያቄዎች በአጠቃላይ በደብል ስታንዳርድ ዱቄት የሚሆኑ ጥያቄዎች ናቸው። በቃ ክርስቲያኖች ይዘው የሚመጡ ጥያቄ ማለት ነው። እሺ I'm not talking about you okay ማይኩ። እሺ ጂሰስ ከላይ ያለው ማታወሩ እኮ እሺ አንተኛው ጂሰስ ጨረስክ? እኔ መጨረሻል። በቃ አብናይዝ ዴይ ብሮ። እመጣለሁ። እሺ ኦኬ አለው ምን አልክ? ጥያቄ ትጠይቃለህ ወይስ ልጠይቅህ? አዎ ጠይቃለሁ። ጠይቅሽ። እኔ የሚጠይቂ ስለ ኢየሱስ ልጠይቂ። እስኪ ጠይቀኝ። ስለ ኢሳ ማለት ነው። እሺ አዎ እናንተ እንደ ሙስሊም ማለት ነው ኢሳ ምንድን ነው ለእናንተ? ነቢይ ብቻ ነው? አዎ ነቢይ ብቻ ነው። ነቢይ ብቻ። ታዲያ ነቢይ ማለት ለምሳሌ አሁን ሙሴ ራሱ ነቢይ ነው አይደል? ሙሴም ነቢይ ብቻ ነው። አዎ ነቢይ ነው ሙሴ። ግን የአላህ ቃል አይደለም ሙሴ። እናትና አባት አለው። ግን የአላህ ቃል ይዞ ወደ ሰው መጥቶ ሰውን አስተማሪ እና ኢየሱስ የአላህ ቃል ነው እንዴ ታዲያ? አው ጀነት የአላህ እዝነት ቃል ነው። በባይብል ነው እዝነት የሚል የለም። ተው የአላህ ቃል የሚል ከባይብልም ከፈለኮ መንገድ አለ። ቆይ ከፈለኮ ባይብል ላይ ኮን አሳየኝ። ቁርአን ላይ የለም እንደዛ የሚል። ቁርአን ላይ አለ። ቁርአን ላይ ሊስቲ ቃል እንደሆነ የሚናገር ሱረቱል መርያም 34 ላይ እስቲ ያውጣና ነው የአላህ ቃል ነው ይላል እዛ ላይ። የአላህ ቃል ነው የሚለው እዛ ላይ። አዎ እናንተ የምትጠራጠሩበት ኢሳ እውነተኛ ቃል ነው። እውነተኛ ቃል ነው እና እውነተኛ ቃል ነው ማለት አሁን አንተን የጠየኩት ኢሳ ቃል ነው። እውነተኛ ቃል ነው ማለት የአላህ ቃል ነው ማለት ነው። ቃል መሆኑን ማወቅ ነው መጀመሪያ። ቃል እሺ እውነተኛ ቃል ነው የሚለው
ግን ቃል መሆኑን ማወቅ ቃል መጀመሪያ ቃል መሆኑን ነበረ፣ መጀመሪያ ማመን ነው። ታምናለህ ቃልም አይደል? በቁርአን ታምናለህ አይደል? በእግዚአብሔር ዘንድ ነበረ አዎ። ነው። እሺ ይሄ ቃል ምን እንደሆነ ልንገርህ መጀመሪያ። እሺ ቆይ እዛ ሂዳ ቆይ፣ እዛ ሂድ። አዎ ልነግርህ ነው። እሺ ይሄ ቃል ቆይ ምን እዛ እንደሆነ ሂዳ ተው፣ ወደዛ ሂድ መጀመሪያ እንስማማ። እሱ ቃል አረ መሆኑን ይሄንን ብቻ ቃል አስረዳ ይፈልጋል። እንዴ ሱረት መርየም ላይ ያለውን። አዎ ቃል መሆኑን ብቻ ነው። አዎ ቃል የሚለው ችግር የለም። እሺ አንብቢ። አዎ ቃል የሚለው ስለምን መሰለህ የሚያወራው ከላይ ስለተናገረው ታሪክ፣ ከላይ ስለ ኢሳ አወላለድ፣ ከዛ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ መጽሐፍ ሰጥቶኛል ነቢይ አድርጎኛል እያለ ብዙ ስለ ራሱ ተናገረ። ኦኬ ከዛ ኢሳ ማለት ነው ያን አላህ ተረከልን። ይሄን የተረከልንን ትረካ እናንተ የምትጠራጠሩበት አለ። ኦኬ ማን የተጠራጠረበት? ኢየሱስ የአላህ ልጅ ነው ያላችሁት እናንተ ማለት ነው። እዛ ወርዶ የአላህ ልጅ አይደለም ብሎ ይናገራል። ከዛ ምን አለ? እናንተ እንደዚህ ብላችሁ የምትጠራጠሩበት ኢሳ እውነተኛ ስለሱ እውነተኛው ቃል ምንድነው ከተባለ እሱ የአላህ ባሪያ ነው። ኦኬ አላህ የፈጠረው ፍጡር ነው። ማርያም በድንግልና የወለደችው ነው እንጂ አንተ እንደምትለው የአላህ ቃል የሚል ነገር አይደለም። ስለ ታሪኩ ነው የሚያወራው። የታሪኩን እውነተኝነት ነው የሚያወራው። አይ አሁን ቆይ እሺ፣ እሱን ሰምቻለሁ። እና አሁን የአላህ ቃልነቱን ተው፣ እሱን አሳይሃለሁ። መጀመሪያ ግን ቃል መሆኑን ማወቅ አለብኝ ነው እኔ ያልኩት። ኢሳ ቃል ነው፣ ቃል እንደሆነ ታምናለህ? አረ ጂሰስ እንዴት ነው የምንግባባው? ቃል እያለ ያወራው ትርክቱን ነው፣ ከላይ ያወራውን ታሪክ ነው። አው እሱ እውነተኛ ቃል ነው ይላል። እውነተኛ ቃል ነው የተባለ ኢሳ ይላል። ኢሳ የማርያም ልጅ ስማኝ ወንድሜ፣ አረ ቆይ አዳምጠኝ፣ ስማ አዳምጠኝ እኮ አዳምጠኝ። ይኸውልህ እሱ የተባለው ከላይ ሲናገር የነበረውን ቃል ነው። ኦኬ ስለ ቁርአኑ ነው የሚናገረው። ቁርአኑ ነው ከላይ እያለ ያለው እርሱ ተብሎ የሚመለሰው ኢዳፋው ወደ ኋላ ወደ ቃሉ ወደ አላህ ቁርአን ነው እንጂ ወደ ኢየሱስ አይደለም። ወደ ትርክቱ ነው እንጂ ኢየሱስን አይደለም። እሺ እኔ ላሳያ እንዴት እንደሆነ ላሳይ። ስሙን ጠቅሷል እኮ የማርያም ልጅ ኢሳ እናንተ የምትጠራጠሩበት እውነተኛ ቃል ነው ይላል። አሁን ይሄ ቁርአን አላለም። ማንም ስሙን እኮ ነክቷል። አሁን አንተ ወዴትም መውሰድ አትችልም። ኢስላም ብል በቃ አይ ኪሳራ። እሺ ሁለተኛ ልስቲ አሁንም አይ ቆይ እሺ ሁለተኛ ልስቲ ተው። እሱን ካላመንክ በቁርአን ካላመንክ በምን እንደሚታረቅ ኧረ ቆይ ላስረዳው ለህዝቡ። በጣም ይገርማል። እውነት ትስቃለህ? ቆይ እሺ ሳቅ ጨርሳ እንደ ስቀህ በደንብ ስቃለህ። በእውነት አንተ እያየ የማታምን ከሆነ እንዴት ታከሻ እንዴ? እሺ ጨርሳ እንደ ስቀህ። እሺ ጨርሻለሁ። አዎ ጎበዝ። እሺ አዎ እሺ ያው ምን ይላል መሰለ? እሺ ምን አለ? ይኸው 34 ቆይ ከዚህ ነው የሚጀምረው። 34 ላይ ከአውዱን እንጀምራለን። አውዱን ይዘን አውዱ ላይ ምን ይላል? ቁርአን አውድ ምናምን እንደ መጽሐፍ ቅዱስ የለውም። እሺ ይሄ ሰው ምን ላይ ፈልግ ይመቸኛል ሁሉ። እሺ ችግር የለም ይመቸኛል። እሺ አይ ባንተም የጀመርነውን ጨረሳ ወደ ባይብል በኢየሱስ ስም አንብበው ሲያሉ አንብበው ሲ በኢየሱስ ስም አንብበው አንብበው። ይሄ ምንድነው? ይሄ የኦርቶዶክስ ነው። እኔ ኦርቶዶክስ አይደለሁም። የፕሮቴስታንት 66 አንብበው። በኢየሱስ ስም ጀምረና አንብበው። ምን የሚል ቃል ምንድነው? ኦሪት ዘዳግም ምዕራፍ 23 ቁጥር 1 አንብበው። አይታየም? ቀረብ አድርግልኝ። ይሄ እኔ በኦሪት አርፋ አልቀመጣልክ። አርፈ ትቀመጣለህ? ላንብብ ላስረዳ። አርፈ ትቀመጣለህ ወይስ ላበጣጥር? በእናትህ
ስማ መዳን ከፈለክ ይሄ እኮ የነፍስ ጉዳይ ነው። አትቀልድ። በህይወት እኮ የነፍስ ጉዳይ ከሆነ የነፍስ ጉዳይ ከሆነ ስርዓት ያዝና ሳናስተምር ዝም ብላችሁ ሚውት አድርግና አዳም። ስማ አንተ አሁን በመጽሐፍ ቅዱስ ታምናለህ? በዚህ አላምንም። ከይቅርታ ጋር ቀቁ ለላው የተቀጠቀጠ አላምንም። በዚህ አላምንም። በዚህ አላምንም። ታዲያ በሚታምነው ጠየቅ። ቁርአን ግን ታምናለህ? በቃ ማምነው ከሆነ አንተ በዚህ ታምናለህ? ቀቁ በሚለው ታምናለህ? በዚህ አዎ በሚታምነው ነው። እሱን አውጣ። አንተ ታምናለህ? ተው። ይሄ የቅድሙን በሚታምነው አታምንበትም ማለት ነው። አታምንም ማለት ነው። ያው ልብ አድርጎ አላምንም ማለት ነው። በአንተ አምናለሁ። እኔ በቁርአኑ አምናለሁ። በዚህ አላምንም ማለት እኔ በቁርአኑ አምናለሁ። የእግዚአብሔርን ቃል እኔ ፈለከው ወይስ የኛው? ቁርአኑን አውጣ። እኔ እኮ አንተ በሚታምነው እኮ የትኛውን ያነበብክ የነበረው የትኛው እኮ የትኛውን ነው ሳነብ የነበረው? ይሄን ነው ወይስ የኛው? ደግሞ ጀነት አይገቡም ወይ? ጀነት ይገባሉ። መልካም የሰራ ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ አላህ በጀነት እንደሚመነዳው ተናግሯል። ኦኬ ጀነት ይገባሉ ብሎ ስለዚህ ጀነት ሲገቡ ሑረል ዐይን ይባላል። ኑርልኝ ሳይሆን ሑረል ዐይን በመባል ይታወቃሉ። እነዛ ሴቶች ሌሎች ናቸው። ሚስቶች አሉ ደግሞ ሚስት ምድር ላይ አግብተው ተጋብተው የነበሩ ሁለቱም የጀነት ከሆኑ ጀነት ላይም ሁለቱ አንድ ማለትም ባልና ሚስት ሆነው ይቀጥላሉ ማለት ነው። ከዛ በተረፈ አንደኛው የጀሃነም አንደኛው የጀነት ከሆነ ያው ሌላ ሚስት ያገባል ማለት ነው። ሑረል ዐይንም ይሰጠዋል ሁለት። ኦኬ ይሄ ደግሞ አላህ የፈቀደውና የሰጠው ነገር ነው ማለት ነው። አይ የምትል ከሆነ እኔ ጥያቄ አለኝ። ጥያቄ ምንድነው ካልከኝ ለምንድነው ለወንድ ልጅ ማለት ነው አምላክ ብልትን ሰጥቶ እንዲረካ አድርጎት ሴትን ልጅ ደግሞ ለምንድነው ያልሰጣት ብዬ ልጠይቅ? እንደዚህ አይነት ጥያቄ ልጠይቅ? ይህን ጥያቄ አይ አምላክ ስለፈቀደ ትለኛለህ። ስለዚህ አምላክ የፈቀደውን ነገር እዛም አምላክ ከሰጠኝ ሰጠኝ ነው። ምንም የሚያሳፍር ነገር የለም። እንዳታፍሩ። ሆሴ ጥያቄ አለ? እሺ እንዴት ናችሁ ሙስሊሞች? ሰላም ናችሁ? ኢብሮ ሰላም ነው? አልሐምዱሊላህ ሁሉ ሰላም አለን። ጥያቄ ነበረችኝ አንድ 34 እስቲ አንዴ ልጅ አንዴ ይቅርታ ቆይ ፖሊሲ አንዴ ይቅርታ እሺ ሆሴ ቤተኛ ነህ አንተ መቼ ፖሊሲ ነው? አቤት ወር የቲክቶክ ፖሊስ ነኝና የምታጠፋ ከሆነ ትታሰራለህ በዚያው። እሺ ለዛ ስለሆነ እና ወጣው አልሰማሁም። ታውቃለህ ያው ጥያቄ ስለሆነብኝ ነው እንጂ ሌላ እምነት ላይ እንትን አራብ ሽርክ እቺኑን ብቻ መልስልኝ ለማለት ነው። ችግር የለውም። አምላክ ለምንድን ነው ወንድ ልጅን እንዳይወልድ አድርጎ ሴት ልጅን እንድትወልድ ያደርጋት? ለምን ያዳላል? እኔ አሁን መውለድ እፈልጋለሁ። የእሱ ስራ ስለሆነ ያንን ልግር ያኛው የእሱ ስራ ነው፣ ያም የእሱ ስራ ነው። ጨርሰናል። ሆሴ ቀጥልሽ። ሆሴ ቀጥል። እሺ ሆሴ የምን ፖሊስ ነው የምታወራው? ሂድ ወደዛ እባክህ። ፖሊስ ምናምን ብለህ እንትን ትላለህ እንዴ? እሺ ዮሐንስ ቀጥል። ሰላም ብሮ፣ እንዴት ነህ? ጥያቄ ነበረኝ። ጠይቅ። አስክ። ኦኬ ጥያቄ አላህ ለምንድን ነው ኢትዮጵያኖች የሚጠላው? እግዚአብሔር ለምንድን ነው ኢትዮጵያውያኖች የሚጠላው? መጀመሪያ እኔ መልስልኝ። ዝም ብለህ እንደ አይነት ጥያቄ የለም። እንደዚህ አይነት ጥያቄ የለም። ማስረጃ ጠቅሰህ ማስረጃ ሰጥሃለሁ። እሱ መጀመሪያ አታውቀውም ነው ላስተምርህ? እንዴት ነው? ኦኬ አንተ አታውቀውም ነው ላስተምርህ? እንዴት ነው?
ላስተምርህ አማታ ከሆነ በቃ እኔ ላስተምርህ። እሺ አማሌካውያንን እግዚአብሔር ለምን ነው የሚጠላቸው? መጀመሪያ ይመልስልኝ። መጀመሪያ መልስልኝ። እኔ ማስረጃ አለኛ። በማስረጃ እኔ ልጠይቅ፣ አንተ ማጠይቅ ከሆነ እኔ በማስረጃ ጠይቃለሁ። እኔ በማስረጃ ይኸው ልክፈትልህ። አዎ ንገረኝ። እሺ ማስረጃ አለ? አዎ ሳሂህ አልቡኻሪ ላይ ምን ይላል? እሺ ሳሂህ አልቡኻሪ 434 ሳሂህ አልቡኻሪ 434 ምን ይላል? አንብበውና ንገረኝ። ኦኬ ልክፈትልህ። ታነበዋለህ ወይስ እንዴት ነው? ለምን አነባለሁ? ራስህን ቻል። ወገቤን እግሬን ምናምን እንዳትል፣ ራስህን ችል አንብብ። አይመለከትም። እነዛ ፍጡራኖች ይላል በአላህ ዘንድ የተጠሉ ፍጡራኖች ናቸው ይላል። ኢትዮጵያኖችን ና ክፈተው፣ አዲሱን ክፈተው። ክፈተው አዲሱን። ይሄው አንብበው አታውቅም? ለዛ ነው አንዴ ሀዲሱን ሙሉ አድርገው። አረ ኢትዮጵያ የሚለውን አለ። ይሄው ኢትዮጵያ ይሄው። እሺ ቆይ አንዴ። አሁን አንተ እንደዛ ኢትዮጵያ ነው አንብበው መጀመሪያ። ኢትዮጵያ የሚል ነው አይደል? ኖ ለምን ደነገጥክና? እኔም እኮ ላሳየህ እኮ ነው። ኢትዮጵያ የሚል ብቻ እኮ ነው የፈለከው። ይሄ ሁሉንም ልክፈትልህ። ለምንድን ነው የምፈራው? አይ ኢትዮጵያ ብቻ ከሆነ የደነቀ ማለት እኔም ኢትዮጵያ ላሳየህ። አንተ አሁን ኢትዮጵያ ከሆነ የደነቀ መጀመሪያ ላሳይ እንዴ? ለምንድን ነው የምፈራው? እሺ ታነበዋለህ። እሺ አንብበው ሙሉ ነሽ። ክፈትና አንብብ። እንደዛ ከሆነ ያስማማናል። ኢትዮጵያ ከሆነ የፈለከው ኢትዮጵያ ያሳያለሁ፣ ያ ሀገር ማለት ነው። እኔ ኢትዮጵያ አይደለም የፈለኩት። አንብበው አንድ ጊዜ ምን ይላል? አንብበው፣ ክፈተው። ልክፈትልህ። ሙሉ ታነበዋለህ ከፈለክ። አላነብም፣ ራስህን ቻል። አንብበው። ኦኬ ሰላማ told Allah's messenger about church which she had seen in Ethiopia. በኢትዮጵያ ስላየችው ቸርች ለነቢዩ መሐመድ ነገረችውና የቸርቹ ስም ማሪያ ነው የሚባለው። እሺ she told him about the pictures which she had seen in it. እና ቸርቹ የሆነ ስዕል ምናምን ነበረው። ከዛን Allah's messenger said if any righteous pious man dies amongst them they would build a place of worship at his grave and make these pictures in it. ምን ማለት ነው? አንድ ጻድቅ ሰው ከነሱ መሃል ከሞተ መቃብሩ ላይ ስዕሉን ይለጥፉበታል። በጣም ጥሩ። ከዛን እነዛ ሰዎች አለ የቶቹ ሰዎች እነዚህ መቃብር ኢትዮጵያኖች። ኧረ እሱ ኢትዮጵያ ነው። አንተ ቆይ ተረጋጋ። ምንድን ነው የሚያስቅህ? እሱ ቸርቹ የሚገኝበት ቦታ ነው እንዴ እኮ ኢትዮጵያ አይደል ሀገሩ? ቸርቹ የሚገኝበት ቦታ ነው። የተጠሉት ማናቸው ነው ጥያቄው። በአላህ እይታ ውስጥ ኢትዮጵያኖች እነዛ ምንም ያደርጉት እነዛ ኢትዮጵያኖች በአላህ ዘንድ የተጠሉ ፍጡራን ናቸው። አታነብም እንዴ? ዱንዝዝ እንትን በል እዚህ ስሙ። አያችሁ አይደለ ክርስቲያኖች እንዴት እንደሚያደርጉ። ኢትዮጵያውያኖች የተጠሉ ናቸው አለ ሐዲሱ። የሚያወራውን ልንገራችሁ። ሐዲሱ በጣም በሚያሳዝን ሁኔታ ሱብሃንአላህ። ሐዲሱ ኢትዮጵያ ውስጥ ያኔ ኡሙ ሰለማ በስደት ወደ ኢትዮጵያ በመጡበት ወቅት ላይ ያየችውን የኢትዮጵያን ቸርችን የተናገረችው። ኢትዮጵያ ውስጥ የነበረውን ቸርች አስመልክቶ እዛ ውስጥ አንድ ሰው እኔ ታዲያ ምን አልኩ? እኔ ሚውት አድርግ። አንተ ሚውት አድርግ። ቆይ ምን አልኩ? ላውራ ከታች እንዳላወርደ ዝም በል አንዴ እስካወራ። እሺ እነዛ ኢትዮጵያውያን እዛ መተው ማለትም እዛ ውስጥ ያሉት ምን ያደርጉ ነበረ? የሆነ መልካም ሰው ከነሱ ሲሞት ምን ያደርጉ ነበር? ቀብሩ ላይ ፎቶ ለጥፈው ከዛ የተለያዩ ነገሮችን ያደርጋል። እነዚህ ሰዎች አላህ ዘንድ የተጠሉ ናቸው። ኦፍ ኮርስ ላይጠላ ነው እንዴ? ሙሽሪክ የሆነ ሰው ሙሽሪክማ የተጠላ ነው አላህ ዘንድ። ባይብል ላይ የተጠላ ሰው ላሳየ እንዴ? እግዚአብሔር የሚጠላቸው ህዝቦችን ላሳየ።
ብራዘሪ ምን ነካ? የተረገሙ ህዝቦችን ማለት ነው። ይሄ ላይ ጨርስ እንደ ሚውት እያደረክ ነው እንደምታወራው። ዝጋ 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 ዝጋ። ጨርስ ብሮ አትፍራ ፕሊዝ። ኧረ ፈሪ ነኝ። ኢብራሂም ፈሪ ነው ነገራቸው። ኢብራሂም ፈሪ ነው በለና መጀመሪያ እንጨርስ መጽሐፍ ቅዱስ ላይ ኢብራሂም ፈሪ ነው። ጀማል ሚውት እያደረክልኝ እሺ። ና እንጨርስ ጀማል ሚውት አድርግልኝ እባክህ። ሰውዬ ሚውት አድርጉልኝ አንድ ጊዜ ላሳየው እርጉማኖች እንደሆነን እኛን እንደሚለን እኔማ እንደዚህ ዝም ብሎ አንዱ ተነክቶ አንዱ ሳይነካ የሚታለፍበት ምንም አይነት ምክንያት የለም። ኦኬ እሺ ዮሐንስ ወንጌል ምዕራፍ ኦኬ ሰላምታ ነው። እሺ ሰላምታው እንደው ዝም ብዬ እሺ እስቲ ለምሳሌ ኦልራይት ለምሳሌ ያው እቺ ቀላሏን ላሳየ ቀላሏን ማለት ነው። ያውልህ አንያ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። አሁን ጥያቄ አለኝ እኔ እግዚአብሔር የረገማቸው ህዝቦች ማለትም ያው የተረገመ ይሁን ተብሎ የተጻፈልን እኛ ክርስቶስን እንወዳለን ወይስ አንወድም? ዮሐንስ መልስልኝ። ኦኬ እሺ ከሸሸ ይሄን ልመልስልህ። ለማስተማር ስለገባው ላስተምርህ። ሚውት አድርጋ አዳምጥ ላስተምርህ። ተረጋጋ። ኢየሱስን እንወዳለን ወይስ አንወድም? አትወዱትም። ስለዚህ የተረገመ ይሁን ብሎ እግዚአብሔር ይራገማል መጽሐፍ ቅዱስ ላይ ቁርአን ላይ አላህ ይራገማል። ሱራ 2 አላነበብኩም? ይሄን አይራገመ 18ኛው አያ አንብብ። ዶንቆሮ ጨርሰናል ማለት ነው። እሺ ሆሴውን መቀጠል ትችላለህ። አይ እሺ አሁን ሆሴ መቀጠል ትችላለህ። ችግርህ ማለት ማስጨረስ አለብህ። ሌላ ሐሳብ ምን መሰለህ ምን መሰለህ የኔ ችግር ነገር ሆሴ እኔ ችግሬ የኔ መልስ መልሼ አንድ ሰው ጥያቄ ሲጠየቅ የማይመልስ ከሆነ በጣም ነው የሚያናደኝ። ኦኬ በመጀመሪያ ደረጃ አንተ ጋር ያለን ነገር እኔ ጋር ስትጠይቀኝ መጀመሪያ አስተምርሃለሁ አንተ ጋር እንዳለ ማለት ነው። ይሄ እኔ አካሄድ ነው። ይሄ የኔ የኢብራሂም አካሄድ ነው። እኔ በዚህ የተለየውኝ የወደደ ይውደድ የጠላ ይጥላ አይ ዶንት ኬር። ስለዚህ እኔ ምንድነው ሰውን እኔ ላይ ያለ አንተ እያመመ ኢብራሂም ያማል የምትለኝ ከሆነ ጤነኛ እብድ ነህ ማለት ነው አንተ። ስለዚህ መጀመሪያ አንተ የሚያምህን ነገር አንተ እሺ አሁን አመስጋኝ ምን ማለት ነው? በቁርአን መሰረት የሚያመሰግን ነው። ሌላ ምን ይባላል? ኦኬ አይ አመስጋኝ ጸለይ ማለት ነው ማለት አመስጋኝ ጸለይ ስትል አልገባኝም። ምንድነው ጥያቄ? ምንድነው ጥያቄ? ቋንቋይ ይሄ እኮ ነው ጥያቄ ማለት ልጠይቅህ እኮ ነው አይደለ እንደ የገቡት አመስጋኝ ምን ማለት ነው? በቁርአን መሰረት ጸለይ ማለት ነው ወይ እያልኩ ነው። አመስጋኝ ጸለይ ማለት መጸለይና ማመስገን ለየአገባባቸው ሊለያይ ይችላል። መጸለይ ሌላ፣ ማመስገን ሌላ። መጸለይ ማለት እንደዚህ እጅን ወደ ላይ አንስተህ ስትጸልይ ነው። ማመስገን ደግሞ አምላክ ለዋለልህ ውለታ ምስጋና ስታቀርብ ነው። እሺ ምንድነው ጥያቄ? ኦኬ አያ ቁርአን ላይ 34 35 ላይ 35 34 ላይ አላህ አመስጋኝ ነው የሚል ነገር አለ። አዎ እንዴ አላህ አመስጋኝ ነው ማለት ምን ማለት ነው ብለን ካለን የሰዎችን ስራ አይበድልም ማለት ነው። የሰራነውን ስራ ይሰጠናል ማለት ነው። ይጸልያል ማለት አይደለም። አመስጋኝ እኮ እያለ እኮ አመስጋኝ ነው ማለት አላህ ምስጉን ነው ማለት ነው። ኦኬ ምስጉን ነው ማለት አለ። ምስጉን እኮ አይደለም የሚለው እዚህ ጋር አመስጋኝ እኮ ነው የሚለው። አመስጋኝ ማለት ይጸልያል እንደማለት እኮ ነው። እሺ ቁርአን ውስጠኛ እንዴ እናስተኝ ላሳየሽ። አመስጋኝ ማለት ይጸልያል። እሺ በኋላ ለደብል ስታንዳርዱ ተዘጋጅ። እሺ ስንት ላይ ነው ያልከኝ? 35 34 35 34 هيا على الصلاة وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور على
ለአላህ ብለህ ማለት አሁን እንደ ጥያቄ የሚነሳ ነገር ነው። እነዚህ ሰዎች ጀነት ገቡ። ጀነት ሲገቡ ይላሉም ማለት ምንድን ያሉት? ምስጋናና ለዚያ ከኛ ላይ ሐዘንን ላስወገደልን አላህ ይገባዋሉ። ኦኬ ምስጋና ለዚያ ከኛ ላይ ሐዘንን ላስወገደልን ጌታ ይገባው ይላሉ። ጌታችን በጣም የታለ ቆይ መሐሪና አመስጋኝ ነው። አመስጋኝ ማለት ቆይ አዳምጠኝ ብሮ። ምስጋና ማለት በሁለት አይነት መንገድ ነው የሚመጣው። አንደኛ ሽክሩን በአፍ የምታመሰግነው ምስጋና አለ። ኦኬ አመሰግናለሁ ብለህ የምትናገረው ማለት ነው። ሁለተኛው ደግሞ ተግባራዊ ምስጋና ነው። ተግባራዊ ምስጋና ማለት ምንድነው ካለን አንድ ሰው የሰራውን ስራ ራሱ በእጁ ያንን ነገር መስጠት በራሱ ምን ይባላል? ምስጋና ተብሎ ይታወቃል። ኦኬ አላህ የእሱ አመስጋኝነት ለኛ ምንድነው ማለት ነው? ይሄው ይላሉም ማለት ምስጋና ለዚያ ከኛ ላይ ሐዘንን ላስወገደልን ይገባው ይላሉ። አሁን ከላይ መተሰታየው መኖሪያ ገነቶችን በውስጧ የወርቅ አምባሮችን ሉልም የሚሸለሙ ሆነው ይገቡባታል። በሷ ውስጥም አልባሳታቸውም ሐር ነው ይላል። ይሄ ቃል ኪዳን ገብቶ ነበር አላህ ምድር ላይ ያለን። ይሄንን ቃል ኪዳን ለኛ ሲፈጽምልን ምን ይሆናል? አመስጋኝ ነው ማለት ነው። ኦኬ ተግባባና? አላህ Subhanahu Wa Ta'ala የገባውን ቃል ኪዳን መፈጸሙ ምስጋና ነው ለኛ ማለት ነው። ግልጽ ነው። ኦኬ አሁን እኮ ራስህ ነህ እንትን እያልኩ ያለው እንጂ እዚህ ጋራ ቀጥታ ቃል በቃል እኮ ምንድነው የሚለው? አመስጋኝ ጸላይ እንደማለት ነው። በጣም ጥሩ በቃ ገባኝ፣ ተግባባን። እሺ አሁን እንደዛ ብለን ወሰድነው። እግዚአብሔር ምጥ እንደያዛት ሴት እጨዋለሁ ሲል እግዚአብሔር ምጥ እንደያዛት ሴት እጨዋለሁ ሲል ዋይ እያለ ነው የሚጮኸው እንዴ? በያዘ ከሆነም እኮ እንትንም አለ ከፈለ ግን አረቁ አንዴ በል ነው ወይስ አይደለም? ይሄንን አመልስልኝ። ምን እኮ አንተ ነው ያልከው አልከኛ እዛ ጋር የለም። አሁን ለምሳሌ እግዚአብሔር ምጥ እንደያዛት ሴት እጨዋለሁ ብሎ ሲናገር ምጥ እንደያዛት ሴት እጨዋለሁ አለ እንጂ ሜታፎሪክ ነው ብሎ ተናግሯል እዛ ጋር። ለምን ወደ ሌላ ትሄዳለህ? የኔ መልስልኝና ወደ እኔ እገባለሁ። አስረዳ ኢብራሂም እንተዋወቅ። አሁንም ድጋሚ ረስታኝ ከሆነ ኢብራሂም እባላለሁ። ሆሴ ረሳኝ አራቅሻለሁ። ኢብሮ ምን ነው በቃ ካረሳኝ እንደዛ ነው። እሺ ስለዚህ አሁን ምንድነው እያለ ያለው ቁርአኑ? አመስጋኝ ነው ሲል ከላይ የነበሩትን አላህ ቃል ኪዳን የገባላቸውን ጀነትን ምድር ላይ ቃል የገባላቸውን ነገር ሲፈጽምላቸው ኢነ ረበና ለገፉሩን ሸኩር ጌታችን አመስጋኝና መሐሪና አመስጋኝ ነው እያለ ይናገራል። ኦኬ ገፉር መሐሪና እንዲሁም አመስጋኝ ነው በማለት ይናገራል። አመስጋኝ ማለት ምንድነው? አላህ እሱ የሰራቸውን ስራዎች ምድር ላይ ሆኖ ማን ነው ጀነት ውስጥ ስናገኛቸው ማለት ነው። እሺ ይቅርታ ምን አልከኝ? ሌላ ጥያቄ አለ? ጥያቄ ካለ ጠይቅ። ኦኬ አይሻ ይሄንን አልተመለሰልኝም ግን እኔም የምጥ እንደያዛት ሴት ጨዋለሁ ያለውም አልተመለሰልኝም። ይገርም ነገር እኮ ግን እኛ ክርስቲያኖች እንደዛ ብለን ነው አመስጋኝ ነው ሲል ጸላይ እንደሆነ እንደዛ ነው እየተረዳን። እኛ ሙስሊሞች ደግሞ የተረዳ ነው እግዚአብሔር ምጥ እንደያዛት ሴት ጨዋለሁ ሲል ብሎ ነው የሚጮህ ብለን ነው ምናምን። ኧረ ተው ይብሮ አታዝግ ማርያም። ኧረ ተው ሆሴ አታዝግ። ለመማማር ከሆነ ያመጣውልን ተቀበል እንዴ ምን ሆነ ነው? እሺ ቶሽ እሺ ይሄን አልመለስክልኝም። ቶሽ ሁለተኛው ደግሞ አለ እዛው የኔንም አልመለስክልኝም። ያው አንድ አይነት ጥያቄ ስለሆነ አልተመለሰም። እሺ እዛው ላይ እንደገና ደግሞ ምን ይላል መሰለ 35:41 ላይ ሰማይና ምድር አላህ ይይዛል ይላል። ይይዛቸዋል ይላል። ይይዛቸዋል። ኦኬ ይይዛል። ኦኬ እጆቹ ናቸው የሚይዙት። ሁለት እጆቹ አንዱን በግራ አንዱን። ስለዚህ እንደ ፍጡር ነው ማለት ነው። ከያዘ እንደ ፍጡር ነው ማለት እኮ ማለት እንደ ፍጡር ነው። አላህን የሚመስለው የለም እኮ አለ። ይይዛል ሲባል ምን አይነት ብሎ ይጠየቃል እንዴ? ይይዛል እኮ እያለ እኮ ነው።
እዚህ ጋር የሚይዘው ይይዛቸዋል። በእጆቹ በጣም ጥሩ ይይዛል። በቀኝ እጁና በግራ እጁ ይይዛል አልከኝ። በጣም ጥሩ። እግዚአብሔር ያያል። ማን እውቀት አለው? እውቀት አለው። ይሄንን አመልስልኝም። እሺ መለስኩልህ እኮ ተስማማን እኮ በቃ። አሁን እዚህ ላይ ደግሞ መጣ። እንዴት ተስማማን? በቃ ጨረስን። የፍጡር እንደ ፍጡር በቃ አንተ አልክ እኮ ደመደምክ። ስለደመደምክ አንዴ እዚህ ደግሞ መጣል። እግዚአብሔር ያውቃላ። አይ ብሮ በቃ በራስ ሐሳብ ከሆነ በቃ ይሉራ። ኧረ መለስልኝ ሆሴ። እግዚአብሔር ያውቃል። ልክ ልገባለህ። 27 ቁጥር ሚስማር ነው የምገባለህ ሆሴ። መልስ። አይደለም አልመለስክልኝም እኮ በእውነት አልመለስክልኝም። እግዚአብሔር እውቀት አለው፣ ሆሴም እውቀት አለው። እግዚአብሔር ሆሴ ነው። ስለዚህ እግዚአብሔር ፍጡር ነው። ጨረስን። እሺ ሌላ ጥያቄ፣ ሶስተኛ ጥያቄ። እሺ እየተመለሱልኝ እኮ አይደለም። ሌላ ብጠይቅም እኔ ራሱ አልተመለሱልኝም እስካሁን ድረስ። አሁን አንተ የጠየቅኩ ጥያቄ አልተመለሱልኝም። ቀጥል ሂድ። እሺ አይ በቃ ይመቻችሁ። ይብሮም ይም ብራዘር እውነተኛው መንገድ ይምራ። እሺ ቻው በሉ እንግዲህ። አይ ይም ብራዘር አቡኪ አዛን አረገ እንዴ? ውጪ ነህ? የምን አዛን ይብሮ? የኢሻ አይ አዛን ሲያደርግ ንገረኛ። እሺ እኔ አሁን ከላይብረሪ ወጥቼ ነው ያለሁት። እዛ አካባቢ አይደለም መስጊድ። አንተ ወላሂ ምን አይነት ሰው ነው? ባላ ላይብረሪ ልሄድ ነው ብላ አትነግረኝም? ባላ አይ የሆነ ያነበብኩት የሆነ ነገር እኮ የሆነ ሪፈረንስ አጥቼ ነው ዝም ብዬ ሄድኩት ቀጥታ ወደዛ ወጥ እዛ። እሺ ለማንኛውም ካለ ነገር ከሰማህ ንገረኝ። ኦኬ እሺ ሰላም አለይኩም፣ እንዴት ናችሁ ያ ጀማ? ሸጀማል ማሂር አንዋር እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ማሂር ኢትዮጵያ ያለን መስሎት ማለት ነው። ገና ነው ይላል። እሺ ያው እኔ ጋር መጽሐፍ አለ። መጽሐፍን አልሰጠህም እንዴ? ምን ችግር አለው? ይደወላል። ነዝራዊ ሰላም አለይኩም፣ እንዴት ነህ? ደህና ነህ? የኢብኑ ተይሚያ መጽሐፍ እኔ ጋር ያለው ያንተ አቀባጥረኝ። በቃ እንደዚህ ተይዘህ ታመጣለህ። በነገራችን ላይ እቃ አለ አንተ ምን ጋር? እሺ ስታመጣው ነው የምነግርህ። ታውቃለህ ደግሞ ምን ማለቴ? እሺ ወላሂ አላውቅም አለ። እሺ እቃ አምጣልኝ። ምንም አይ ስታመጣ ከወሰድኩ በኋላ ነው የምነግርህ። ጋይስ እሺ ቪዲዮ ስንት ገባ? በአላ እስቲ አንድ ላስቸግራችሁ። ሸጀማልን አንዴ ሁላችሁም ፎሎ አድርጉት። አንዴ ሁላችሁም ማለት ነው። አንዴ ላስቸግራችሁ ሳይሆን ይሄ እውነተኛ ነገር ስለሆነ ሸጀማልን ሁላችሁም ፎሎ አድርጉት። አንዴ ሁላችሁም እዚህ ጋር ሸጀማልን ፎሎ አድርጉት። ዛሬ በሱ ምክንያት እኔም አቡኪም ቪዲዮ ሰርተናል። እኔም አቡኪም ማለት ነው። ስለዚህ ሁላችሁም የኛን ቪዲዮ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። በዚህ ቪዲዮ ስንት ገባ ፎሎወሩ? ላኢላሃ ኢለላህ። ከኛ በኋላ ነው መቼም 51 ሺህ ነበር 2 ሺህ ጨምሯል ትላለህ ሸጂ። እና ኢንሻአላህ እስቲ ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉት። እሺ ይሄ ስልክ እንዳያመልጠው ትላላችሁ። ስልክ ሽልማት አለው ተብሏል እና የስልኩ ሽልማት እንዳያመልጠው እንትን አድርጉ ኢንሻአላህ። አይ ቲንክ ወደ ሰላት መግባት ግን ይኖርብኛል እኔ። ሁላችሁም ግን አንዴ ፎሎ አድርጉት እሺ። ፈለው አድርጉት ፈለው። እሺ አንተ እኔን ልትይዝ እንዳይለኛ እኔ ጋር ያለ ዕቃ አይበልጥም እንዴ? አላህ ምን እንዳለ አታውቅም ቁርአን ላይ ኢነል ወአን ቱአዱል አማናት ኢላ አህሊሃ አላለም። ስለዚህ ያለ ይሄ ቃል ነው እኔ ጋር፣ ይሄ ቃል ነው እኔ ጋር ያለ
አሁን ምን አነካካ እዛ ወስደህ በቃ እኔ ጋር እኔ አንተ አንድ አይስክሪም ብትጋብዘኝ አልሰጥም እንዴ? በዚች ቃል መሰረት ቀጥ ብለህ አፍንጫህን ተይዘህ ታመጣለህ። አይ ካልክ ደግሞ እያወቅኝ እኔ አንተ አንድ አይስክሪም ብትጋብዘኝ አሽክሌም እንዴ ማን ያወረደው? ማን ይወረወረው? ወላይ ተሳስቶ ራሱ ነው ያወረደው። ነው ያላየሁም። ወይኔ ማሂር እኔ እንጃ ወላይ አላየሁትም እኔ ማን እንዳወረደ። ወላሂ አለቀልኝ። ኔትወርክ መሰለኝ። ኔትወርክ ነው። وسيق الذين كفروا إلى جهنم زمرا أنوار عندنا دنانا الحمد لله እንዴት ነህ? አልহামዱሊላህ ሁሉ ሰላም አልহামዱሊላህ። አበረታቱት እሺ ወንድማችን አንዋርን በጣም ረጅም ጊዜ ያው እየጣረ ብዙ ጊዜ አይታችሁታል። ያው ቪዲዮዎችም ይለቃል ተወሰኑ ነገሮችንም ይሞክራል ማለት ይሞክራል ስላችሁ እየሰራ ነው። በጣም ረጅም ጊዜ ሆኖታል። ምንም እይታ የለውም ማለት ነው። እና አበረታቱት ኢንሻአላህ። ፎሎ ማርጉት እሺ ያው ፎሎ ማርጉት እና በዛ መልኩ ትላለ ማለት ነው። እሺ እና ኢንሻአላህ ዴንዴ ዘይቱኔ አጅዋ እሺ። ለማንኛውም መለያየት ሳይኖርብን አይቀርም። እኔ ግን ስንት ፎሎወር ገባው? 1 ሚሊዮን እኮ በራብኝ። በቃ እናንተ 1 ሚሊዮን ብር አስመለጣችሁኛ። ይመቻችሁ በቃ እሺ፣ ምንም ችግር የለውም። ወር አለፈ በቃ ተበላው። እኔ ሰው በቃ በጣም እንደ ይብራል ወይ ሰው በቃ ወጣ። አረ ብሶት የለው ሰው በቃ ወጣ። አንጀታችን በላኸው። 1 ሚሊዮን ብር ሰጡኝ ልበል እንደ ወጥቼ እዚህ መንገድ ላይ ስላለ አረ ችግር የለውም። 1 ሚሊዮን ፎሎወር እናስገባለን ብላችሁ ቃል ገብታችሁ ላሻላችሁኛ እንገናኛለን። እሺ በቃ ለማንኛውም መልካም ጊዜ ይሆንላችሁ። ይሄ ነገር ቢቀመጥስ ምን አደርጋለሁ ግን በፈልገው ምን አልካ ነው? ልትወጣ ነው? አይ ብሎ ልትወጣ ነው። አዎ በቃ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቻው። መልካም ጊዜ ይሆንላችሁ ሁላችሁም። አላህ ይጠብቃችሁ። ሰላም አለይኩም ብያለሁ። ሐረምን አሳየን። ደፋር ላሳያችሁ እስቲ እስከቻለ ድረስ ማለት ነው። ሊፍት ከሰራ ሊፍቱ አዘን ነው እኮ በደረጃ ውድ ይሻለኛል። እስቲ ከሰራ ወጣ ና አገኘው። ብሮ ሰዎቹን ገልብጣቸው እኮ ብዬ ነው። ደኒ ምን አልከሽ? ሰዎቹን ገልብጣቸው ብዬ ነው። ሰዎቹን ገልብጣቸው። እንዴት እንደዚህ እንዲህ ልገልብጣቸው ትላለህ? ኪስ ውስጥ ከተታጋቸው ትላለህ? ኪስ ውስጥ ከተታቸው ኪስ ውስጥ ከተታቸው። ሰላም አለይኩም ወራህመቱላህ። በቃ ወይ በቃ ሉጣ በቃ አይ እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንለያይ ነው ያልኩት። እሺ ሰላም አለይኩም ወራህመቱላህ። በቃ ወይ በቃ